ብዙዎች ወደ እግዚአብሔር መንግስት ይመጣሉ። ብዙዎች ወደ እግዚአብሔርን የክርስቶስን የጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርገው ይቀበላሉ። በሰማይ ደግሞ እልፍ አላፍት መላእክቶች ለክርስቶስ ኢየሱስ ዛሬ ሽብሸባንና ዝማሬን ወደሱ ያቀርባሉ። የአንድ ሰው መዳን በክርስቶስ ኢየሱስ ቀልድ አይደለም። ዛሬ የአንተ መዳን ቀልድ አይደለም፣ የብዙዎች መዳን ነው። ጌታ ደግሞ የሚፈልገው አንተን ነው፣ ማንንም አይፈልግም። ኃጢአተኛውን ሊያድን የመጣው ለጤነኞች ኢየሱስ አልመጣም፣ ለበሽተኞች ነው የመጣው። መድኃኒት የሚያስፈልጋቸው በሽተኞች ናቸው። ኢየሱስ የመጣው እኔ እናንተን ሊፈልግ ነው፣ እኔ እናንተን ሊያድን ነው። በቃ ምንም ሌላ ነገር የለውም። በቀራንዮ መስቀል የተሰቀለው ስለ እኔና ስለ አንተ ደሙን ያፈሰሰው በሶስተኛ ቀን ከሙታን የተነሳው ሃሌሉያ! ኢየሱስን ይሄንን ጌታ ዛሬ ተቀብለ ነው ልናደንቀው። ዛሬ ኢየሱስ ክርስቶስ በአንተ ሊገለጥ ክብሩን ሊገልጥ ስላለ ሰይጣንም ዓለምም ስራዋም ዛሬ በሰማይም ልዩ ነገር አለ። ዛሬ አንተ ወደ ክርስቶስ የምትመጣበትን ዕለት ዛሬ የመታሰቢያ መጽሐፍ በፊቱ ይጻፋል። ዛሬ በህይወት መዝገብ የምትመዘገብበት ቀን ነው። አንተ እግዚአብሔር ካየ ቆይቷል፣ ከበረጠ ቆይቷል። ማለቅ ሰው አሳዳጁን ሰው ኢየሱስ ስለሚወድ ነው። ጳውሎስ አሳዳጅ ነበር አይደል? ሲያሳድደው ኢየሱስን አገኘው፣ በመንገድ ተገናኙ። ምን ትፈልጋለህ ነው? ገባ? አይኑ ቅርፊት እስከሚለቅ ድረስ እስከሚወርቅ ድረስ ሲገለጥ ሲነሳ ክብር አየ። ኢየሱስን አሳዳጅነቱን አየ። ዋው አለ። ዛሬ አንተ ትፈልጋለህ፣ መድኃኒት ነህ፣ ለብዙዎች ረፍት ነህ። ጌታ በአንተ ሊጠቀም ነው። ኢየሱስ በአንተ ሊሰራ ነው። ሌላ ምንም ነገር አይደለም። ምንም ፐርፐዝ የለውም። አንድና አንድ የእግዚአብሔር ፐርፐዝ ምንድን ነው ብትለኝ፣ አንተን አድኖ በአንተ መስራት፣ በአንተ መጠቀም። እኔ ሉቃስ ወንጌል ላይ ምዕራፍ 5 ላይ በጣም እደነቅ ነበረ። ኢየሱስ ክርስቶስ እነ ጴጥሮስን እና እነ ዮሐንስን ያገኘበት ቦታ ላይ በዛ አሳ እያጠመዱ ኢየሱስ አገኛቸውና እነሱ ሀሳባቸው አሳው ላይ ነው። አሳ ደግሞ ምንም አላጠመዱም። እነዚህ ደግሞ በጣም ፕሮፌሽን አሳ አጥማጆች ናቸው። ግን በዛን ቀን ግን ምንም በእነሱ ህይወት ውስጥ የተከናወነ ነገር አልነበረም። እግዚአብሔር ልጅ ኢየሱስ ፈልጓቸው ስለነበረ እነሱ ላይ የሆነ ያለው ነገር ለእነሱ ግራ ነው፣ ለኢየሱስ ግን ትክክል ነው። አንዳንድ ጊዜ እግዚአብሔር ሲፈልገን፣ ጌታ ኢየሱስ ሲፈልገን ምክንያት ይፈልጋል። እኛ ጋር የሚመጣበትን ምክንያት ይፈልጋል። ሊያደርግ የሚፈልግበትን ነገር ምክንያት ይፈልጋል። እነ ጴጥሮስ እና ዮሐንስ ጋር ለመሄድ ኢየሱስ ሲፈልግ፣ እነዚህ ያልተማሩ ሰዎች ጋር ኢየሱስ ሲሄድ ሲፈልጋቸው አሳ እንዳያገኙ አደረጋቸው። አይገርምህም? አሳ የዛን ቀን የለም። አንድ ያጠመዱት ነገር የለም። ባዶ ነበረ። ባህሩ ምንም የለም ነበር ኢየሱስ እስከሚመጣ ድረስ። ጌታ ኢየሱስ ሲመጣ ግን መረባችሁን ጣሉት አላቸው። ከዛ በኋላ መረባቸውን ጣሉት። በስምህ እንጥላለን አሉ። በስምህ ነው ያሉት። አይገርምህም? በስምህ እንጥላለን ብለው በስሙ መረባቸውን ጣሉት። አሳው ሞልቶ እስከሚተርፍ ድረስ አትረፈረፋቸው። ይሄ ምን እንደሆን ታውቃለህ? ያሳያቸው እኮ የአሳውን መትረፍረፉን እንዲህ ማትረፈርፍ ጌታ ነኝ እኮ ነው። ገባ? እንዲህ ማድረግ የምችል አምላክ ነኝ፣ የእናንተ አምላክ። እኔም ብትከተሉ አትጎድም እኮ ነው። እኔም ብትይዙ ታተርፋላችሁ ነው። ገብተዋል? መረቡ እስከሚቀድ ድረስ አሳው ተረፈ፣ እስከሚጠቃቀሱ ድረስ። ሃሌሉያ! ኢየሱስ ጌታ ነው። ተአምራት ሆነ። እነዚህ ሰዎች በጣም ደነገጡ። ኢየሱስ አለ፣ ጌታ ሆይ እኔ ኃጢአተኛ ነኝ አለ። ከእኔ ተለይ አለው ኢየሱስ። ከዚህ በኋላ አላቸው። አሁን እነዚህ መጽሐፍ ቅዱስ ሲናገራቸው እንደሚላቸው ታውቃለህ? ያልተማሩ ሰዎች ነበሩ። ዮሐንስም ጴጥሮስም ያልተማሩ ሰዎች፣ አሳ ማጥመድ ብቻ የሚችሉ የአሳ ማጥመድ ልምድ ያላቸው ሰዎች ነበሩ። ልምዳቸውን አስትቶ ኢየሱስ ክርስቶስን እንዲከተሉት ያደረገበት ምዕራፍ እኮ ነው። አይገርምም? ከዚህ በኋላ እነዚህ ሰዎች ምን አላቸው? ከዚህ በኋላ አላቸው እናንተ አላቸው
ከዚህ ቀን በኋላ የእናንተ አድራሻ ተቀይሯል። ስራችሁ ተቀይሯል። ባህሪያችሁ ተቀይሯል። አነጋገራችሁ ተቀይሯል። አመለካከታችሁ ተቀይሯል። ማንነታችሁ ተቀይሯል። ከዚህ በኋላ ንግግራችሁ ይቀየራል። ሽታችሁ፣ ጠረናችሁ እንኳን ሳይቀር ይቀየራል። ይህ አሳ ከማጥመዳቸው ብዛት አሳ እንደሚሸቱ በጣም እርግጠኛ ነኝ። ያለ አሳ እንኳን እጃችን ሲነካ ስንሰራ ቤት ውስጥ እንዴት እጃችን አሳ እንደሚሸት የታወቀ ነው። እና በቃ አለ ከዚህ በኋላ ማንነታችሁ ይለወጣል። አንደበታችሁ ይቀየራል። አየህ፣ መልካችሁ ይቀየራል። እኛ እኮ ራሱ እኔም ብጠይቀኝ እኮ ዛሬ እንዲህ ያማርኩት ሰው የመሰልኩት ክርስቶስን ስከተል እኮ አመዳምነቴ የጠፋው እኮ። እነዚህ የምታያቸው አገልጋዮች ሁሉ በየትኛው ክርስቶስ ኢየሱስን ሲጠሩ፣ ክርስቶስን ሲከተሉ፣ ክርስቶስን ተከትሎ የከሰረ ሰው የለም። ኢየሱስን ተቀብሎ የከሰረ ሰው የለም። እውነትም መንገድም ሕይወትም የሆነው ጌታ ኃላፊነት ይወስዳል። ሃሌሉያ! ኢየሱስ ስሙ ይባረክ። እና ምን አሉት? እኛ በቃ ኃጢአተኞችን እንደዚህ ሲሉት ኖ አለ ኢየሱስ። ኃጢአትን አይ ኃጢአትን ይጠላል፣ ኃጢአተኛውን ይወደዋል። ወደ ራሳቸው ወደ እሱ ሊያመጡቸው ስለሚፈልግ ከዛ ምን አላቸው? ስምዖን አለ አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አላቸው። ከዚህ በኋላ አትፍራ። አትፍራ የሚለው ቃል አይገርምህም? አትፍራ አለው። አትፍራ። ምንም የሚያስፈራ ነገር የለም። የሚያስፈራ ነገር ሊኖር ይችላል፣ ግን አትፍራ እኮ ነው። ጀስት እኔ ጠርቻሃለሁ፣ እኔ አምጥቻሃለሁ፣ እኔ ኃላፊነቱን ወስዳለሁ። ስለ እናንተ እኔ ኃላፊነቱን ወስዳለሁ ነው እኮ ኢየሱስ እያለ ያለው። ሃሌሉያ! ዛሬ እዚህ ውስጥ ያላችሁ እህት ወንድሞቼ ጌታ ኢየሱስ ክርስቶስን ምናልባት እንደ ግል አዳኝ አድርጋችሁ ያልተቀበላችሁ የማታውቁ ሰዎች ካላችሁ እውነትም ሕይወትም መንገድም የሆነው ክርስቶስ ኢየሱስን እንድትቀበሉት፣ ይሄንን ጌታ እንድትሾሙት፣ ጌታ ኢየሱስ ክርስቶስን በእውነት ወደ ልባችሁ ወደ ነፍሳችሁ እንድታስገቡት፣ መዳን በማንም እንደሌለ እንድታውቁ። እኛ አባት እኮ እግዚአብሔር ይባርካቸው። እኛ አባት እግዚአብሔር ይባርካቸው። መንገድ ከፈቱ። ስለ ክርስቶስ ለብዙዎች አወሩ። ብዙ ሰዎች ኢየሱስን እንዲከተሉ እንዲያዩት አደረጉ። ኢየሱስ ስሙ ይባረክ። ሃሌሉያ! እና ከዛ እነ ጴጥሮስን ኢየሱስ ክርስቶስ ምን እንዳደረጋቸው ታውቃለህ? በጣም ከተደነቅኩት ነገር ወዲያው ምን እንደሆኑ ልንገርህ። እስቲ ቆይ አንተ እንደዚህ ሁን፣ እስቲ እንደዚህ ተማር፣ እንደዚህ ምን አለ። ወዲያው እነ ጴጥሮስ ሐዋርያት ሥራ ምዕራፍ 3 ላይ ደስ ትመለከት ወደ መቅደስ ይሄዱ ነበር ይላል። እንዳይውር ልምድ መቅደስ እየሄዱ እያለ ምን ጀመሩ? አገልግሎት ጀመሩ። እነዚህ ሰዎች ወደ አገልግሎት ነው የገቡት። ያ ሽባ የነበረ ሰው ለ40 ዓመት ሽባ ከእናቱ ማህፀን ጀምሮ ሽባ የነበረውን ሰው ኢየሱስ አገኙትና እኛ የምንሰጥህ ብርና ወርቅ የለንም፣ በጌታ በኢየሱስ ክርስቶስ ስም ተነሳና ምን በላለው? ተመላለስ። አይገርምም? ተነሳና ተመላለስ። አገልግሎት ጀመሩ ሰዎች ወዲያው አገልግሎት። ከዛስ አገልግሎት ሲጀምሩስ ምን እንዳደረጉ ታውቃለህ? ዮኒ ሽባው ተነሳ፣ ዘለለ። እግዚአብሔር ሚራክል ጀመረ። ከዚህ በኋላ እናንተ አላቸው ሰዋጠን ሚራክል ምን እንደሆን ታውቃለህ? እኔ መጽሐፌ ላይ ጽፌዋለሁ። የእግዚአብሔር ጣት የሚል መጽሐፍ ጽፌያለሁኝ ስለ ነቢያት። ነቢያት ማለት ምን? ነቢይነት ማለት ምንድን ነው? እውነተኛና ሐሰተኛ ነቢያቶች አሉ ወይ? መጽሐፌን ምናልባት ሰዎች ወደፊት እንድታገኙት አደርጋለሁ። መጽሐፌንም እዚህም ባለሁበት ምድር ላይ ለማስመረቅ እያሰብኩ ነው። አስመርቃለሁ። ይህም ይገኛል። ታምር ትልቅ ነገር እንደምናደርግ አምናለሁ እና እዛ መጽሐፌም ላይ ጽፌዋለሁኝ። ወንድም ኢየሱስ ክርስቶስ ሲመጣ ሲፈልግ ሚራክል በአንተ ላይ ሲያደርግ፣ አንደኛው ሚራክል የሚያደርግበት ምክንያቱ አንተን ለማሳወቅ አይደለም፣ አንተ እንድትታወቅ አይደለም። ኢየሱስ ክብሩን ለመግለጥ ስለሚፈልግ ነው። ክብሩን ሊገልጽብህ ሲፈልግ ነው ይሄንን የሚያደርገው። ኢየሱስ ስሙ ይባረክ። ከዛ እነዚህ ሰዎች ሽባውን አስነሱ። በምኔው እንዴ? ስንት ወር ጠብቀው፣ ስንት ዓመት ጠብቀው በምን የሆነ ሽባ ያስነሱት? ሄዱ ሽባ አስነሱ። ሽባ አስነሱ፣ ሽባ አዘለሉ።
ዓመት ሙሉ ቤተ መቅደስ የነበረ ሰው ሲለምን የነበረ ሰው ከልመና ውጭ ምንም ታሪክ የማያውቅ ሰው ብዙ እኮ አይሁዶች እኮ እዛ አካባቢ ተመላልሰዋል። በመቅደሱ ብዙ ሰው እኮ ወጥቶ ገብተዋል፣ አልታዩም። መጨረሻ ግን እነዚህ አሻጥማጆች ጠረናቸው አሳሳ የሚል ግማታቸው የማያስጠጋ ያልተማሩ ሰዎች መሀይሞች በእነሱ ኢየሱስ መጠቀም ጀመር። አለቀ። ፐርፐዙ ምንድን ነው? የኢየሱስ ክብሩን በእነሱ ላይ መግለጥ። ከዛ እነሱ ምን አሉ እንዴ አሉት፣ የእስራኤል ሰዎች አሉ፣ ለምንድን ነው ወደኛ የምትመለከቱት አለ። እኛም ማየት አይጠበቅባችሁም አለ። ይህንን እኮ እኛ በእኛ ጉልበት በእኛ አቅም ያደረግነው ነገር አይደለም። ያ በጲላጦስ ፊት የካዳችሁት የሰቀላችሁት ኢየሱስ ክርስቶስ ነው ይሄንን ተአምር የሰራው፣ እኛ አይደለንም አሉ። ብዙ ሴቶቹ ሳይቆጠሩ ወንዶቹ ብቻ ከ3,000 ከ5,000 ህዝብ በላይ ሴቶቹና ህፃናቶቹ አልተቆጠሩም። የተቆጠሩት ወንዶቹ ብቻ ናቸው። እንግዲህ ለአንድ ሰው ምክንያት ሆኑ። ጌታ እንደዚህ ያለኝ ይሄን ቃል ነው የሰጠኝ እግዚአብሔር ስላንተ። አንተ ከዚህ ቀን በኋላ ልንገርህ፣ ይኸውልህ ሰዎችን አጥማጅ ነው የምትሆነው። ብዙዎችን አጥማጅ ነው የምትሆነው። ለብዙዎች ዛሬ እኔ ሆሊ ስፒሪት ነግሮኛል፣ ጌታ ተናግሮኛል። ብዙዎች ምናልባት በአንተ ዲስአፖይንት ሆኖ ይሆናል። ብዙዎች የሆነ ነገር ሆኖ ይሆናል። ያ ምክንያት ነበረ። ጌታ ኢየሱስ ክርስቶስ ሊያገኝህ የሚፈልግበት የሚያመቻች